እግዚአብሔር ባለበት ቦታ ሁሉ ምን እየሆነ ነው ታዲያ? እግዚአብሔር አለ ተብሎ እስራኤል በግብፃውያኖች ስር ሆኖ እየተቀጠቀጠ እያለቀሰ ነው። በብዙ መከራ ውስጥ እያለፈ ነው። የእግዚአብሔር ህልውና አለ ማለት የምትፈልጉትን ሁሉ ትቀበላላችሁ ማለት አይደለም። ምክንያቱም እግዚአብሔር አለ እየተባላችሁ አንዳንዶቻችሁ መሸከም የማትችሉት ችግር ውስጥ ናችሁ። እያለ እንዴት ዝም ይላል አያስብልም። እግዚአብሔር ህልውና በሁለት ይከፈላል። የማይታይ የእግዚአብሔር ህልውናና የሚታይ የእግዚአብሔር ህልውና በሚል ይከፈላል። ሙሴ የጠየቀው አለሁ አትበለኝ፣ የሚታይ ህልውናህን አብሮነትህን እፈልጋለሁ አለ። እግዚአብሔር አለ እየተባላችሁ በብዙ ቻሌንጅ ውስጥ ያለ እግዚአብሔር አለ መኖር አለ፣ ግን በዛ ውስጥ ሆናችሁ ብዙ ስቃይ ያላችሁ ለአንዳንዶች እግዚአብሔር አለ እየጠሩት ግን ምንም መልስ። ለዚህ ነው አንዳንዶቹ በተያዙበት በሽታ ይሞታል። እግዚአብሔር በአንድ ጊዜ በሁሉ ስፍራ የሚገኝ ከሆነ ታዲያ ምንድነው እንደዚህ የሚሆነው? ሁላችንም በእግሮቻችን ቆመን ዘጸአት ምዕራፍ 33 ከ15 ጀምሮ እስከ 17 ድረስ እናነባለን። ዘጸአት ምዕራፍ 33 ከ13 ጀምሮ እናደርገዋለን እስከ 17 ድረስ። አሁንም በፊትህ ሞገስን አግኝቼ እንደሆነ አውቅህ ዘንድ በፊትህም ሞገስ አገኝ ዘንድ መንገድህን እባክህ አሳየኝ። ይህም ሕዝብህ እንደሆነ ተመልከት አለው። እግዚአብሔርም እኔ ካንተ ጋር እሄዳለሁ አሳርፍህም አለው። እርሱም አንተ ከኛ ጋር ካልወጣህ በዚህ አታውጣን፣ በምድርም ፊት ካለው ሕዝብ ሁሉ እኔና ሕዝብህ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣህ እኔና ሕዝብ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። እግዚአብሔርም ሙሴን በፊቴ ሞገስ ስላገኘ በስምህም ስላወቅኩ ይህን ያልኸውን ነገር አደርጋለሁ አለው። ዋው! ቁጥር 17 ደግመን እናነባለን። እግዚአብሔርም ሙሴን በፊቴ ሞገስ ስላገኘ በስምህም ስላወቅኩ ይህን ያልከውን ነገር አደርጋለሁ አለው። ዋው! ለዚህ ቃል እልልታ ጭብጨባ እንሰጣለን። ይህንን ያልከውን ነገር አደርጋለሁ በሉ። ጮክ በሉና ይህንን ያልከውን ነገር አደርጋለሁ። አጨብጭባችሁ ተቀመጡ። ዛሬ የሚታይ የሚዳሰስ የእግዚአብሔር ህልውና በተአምራቱ በህይወታችሁ ዛሬ ይጀምራል። አሜን አሜን የሚል ሰው ካለ የተናገርኩት የትንቢት ቃል በህይወቱ ላይ ይሆናል። አሜን። በእናንተ ህይወት ላይ ይጀምራል አልኩኝ። አሜን። በእናንተ ህይወት ላይ ይጀምራል አልኩኝ። አሜን። በህይወታችሁ ሲሰራ ታያላችሁ። አሜን። አንድ ሰው ጮክ ብሎ አሜን ይበል። አሜን። ቃሉ ከዚህ በፊት ሚሊየን ጊዜ ሰምታችሁታል፣ ግን በውስጡ ያለውን የእግዚአብሔር መለኮታዊ ሐሳብ የሚገልጽ ትልቅ አጀንዳ ውስጡ ተሸክሟል። አሁን ራሱ እየተናገርኩ ምንድነው አዲስ ነገር ልትሉ ትችላላችሁ። አዲስ ነገር ግን በ14ኛው ቁጥርና በ17ኛው ቁጥር ላይ የተነገሩ ነገሮች ናቸው። አንድ ሰው ከዚህ ቃል ውስጥ የሱን በረከት እንደሚቀበል ካመነ እጆቹን ዘርግቶ አሁን እቀበላለሁ ይባል። አሁን እቀበላለሁ። አሜን 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 አሜን። 14ኛው ላይ እግዚአብሔር እንደዚህ አለው፣ አሳርፈሃለሁ። አሜን አሜን። ሙሉ እንደዚህ ነው የሚለው 14ኛው። እግዚአብሔርም እሺ እኔ ካንተ ጋር እሆናለሁ አሳርፍህም አለው። እኔ ካንተ ጋር እሆናለሁ አሳርፈሃለሁ። አሜን። እኔ ካንተ ጋር ምን እላለሁ? እሆናለሁ አሳርፍህም አለው ይላል። ይህን ቃል ሲነግረው ግን ሙሴ አሁን የምላችሁን የእግዚአብሔር ሪቪሌሽን ስለገባው ጥያቄውን አላቆመም። ከዚህ በላይ ምን መልሳል? ብዙዎቻችሁ እንዲህ አይነት የትንቢት ቃል ሰምታችኋል።
እንዲህ አይነት የትንቢት ቃል እግዚአብሔር አምላክ ተናግሯችሁ ያውቃል? አሳርፈሃለሁ ካንተ ጋር እሆናለሁ ካለ ዝም ነው የምንለው። ሙሴ ግን ቀጠለ። ጭራሽ እንደዚህ አለ። በምን ይታወቃል አሉ? I need an argument የሚታይ እርግጠኛ የሆነ ነገር እፈልጋለሁ። ምን ማለቱ ነው? ምን ማለቱ ነው? ስሙኝ፣ እግዚአብሔር አምላክ ይባረክ። አሜን። ዛሬ እግዚአብሔር እንደዚህ ይላል። ርዕስ አድርጋችሁ መያዝ ትችላላችሁ። የሚታይ የእግዚአብሔር ኃይል ይገለጣል። አሜን። አንድ ሰው ጮሆ የሚታይ የእግዚአብሔር ኃይል ይሆናል በሉ። የሚታይ የእግዚአብሔር ኃይል ይሆናል። የሚታይ የእግዚአብሔር ኃይል ይሆንልኛል በሉ። የሚታይ የእግዚአብሔር ኃይል ይሆንልኛል። እግዚአብሔር 14ኛው ቁጥር ላይ የነገረው አብዛኞቻችን እንደምንሆነው አይነት ህይወት ለሁላችንም ልንጋራው የምንችል ሐሳብ ነው የነገረው። ምንድነው ይህ ሐሳብ? እግዚአብሔር ካደረጉት 3 ኤሌመንቶች አንደኛው ኦምኒ ፕሬዘንስ ነው። ጋድ ወይም እግዚአብሔር በአንድ ጊዜ በሁሉ ስፍራ የሚገኝ አምላክ ነው። አሜን። ከዚህ የተነሳ አለውልህ አለው። እጆቻችሁን አንሱ እስቲ። እግዚአብሔር በሁሉ ቦታ አለ በሉ እስቲ። እግዚአብሔር በሁሉ ቦታ አለ። አሁን እዚህ ጉባኤ ውስጥ እግዚአብሔር የሌለበትን ቦታ ንገሩኝ ብላችሁ የት ልትሉኝ ትችላላችሁ? የት ነው ያለ ነው? ቸርች። ቤታችሁ ናችሁ? አይደለም። ምክንያቱም እዚህ ስትሆኑ እዛ ቤት የላችሁም። ልክ ነው። ቸርች ካላችሁ ቤት የላችሁም። ልክ ነው። ይሄን ሲጨርሱ ወደ ቤት ትሄዳላችሁ። ወደ ቤት ስትሄዱ ደግሞ እዚህ እናንተ መፈለግ ይቻላል? አይቻልም። ምክንያቱም እናንተ በሆነ ቦታ የምትገኙት አንድ ጊዜ ብቻ ነው። እግዚአብሔር ግን በአንድ ጊዜ በሁሉ ቦታ ነው ማለት። አሁን እግዚአብሔር እዚህ አለ። አሜን። አሁን እግዚአብሔር እናንተ ቤት አለ። አሜን። አሁን እግዚአብሔር እናትሽ ያለችበት አገር አለ። አሜን። አሁን እግዚአብሔር እዚህ ቢሾፍቱ ላይ አለ። አሜን። እግዚአብሔር አምላክ ሰሜን ላይ አለ። አሜን። ደቡብ ላይ አለ። አሜን። ምስራቅ ላይ አለ። አሜን። ከዚህ አፍሪካ ከሚባለው አህጉር ውጪ አለ። አሜን። በስንት ደቂቃ ውስጥ ብትሉ አሁን በዚህ ሰዓት። አሜን። እስኪ አንድ ሰው ጮሆ አሁን በዚህ ሰዓት በሉ። አሁን በዚህ ሰዓት እግዚአብሔር በሉ። እግዚአብሔር በሁሉ ቦታ አለ። በሁሉ ቦታ አለ። አሜን። አሜን። አንድ ሰው ጮሆ አሜን ይበል። አሜን። እግዚአብሔር የት ነው ያለው? በሁሉ ቦታ። ሁሉ ቦታ ነው ያለው። እየሰማችሁኝ ነው? እግዚአብሔርን እግዚአብሔር ያደረገው አንደኛው ነው። 3 አሉ ዋና ዋና ነገሮች። ኦምኒሺየስ፣ ኦምኒፕሬዘንስ፣ ኦምኒፖተንት የሚባል ነገር ከዚህ በፊት ተናግሬያለሁ። እግዚአብሔር ሁሉን አዋቂ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር በአንድ ጊዜ ሁሉ ቦታ ይገኛል። እነኚህን 3 ነገሮች በአማልክቶች በሌሎች አማልክቶች ማየት አይቻልም። በጨለማ ዓለም ገዢዎች ማየት አይቻልም። ማነጻጸር የማይቻል ነገር ቢሆንም እንደው ዝም ብዬ ለማለት ያህል ከአንበሳና ከድንቢጥ ማን ትልቅ ነው ማለት ነው። እንደዚህ አይነት ጥያቄ መጠየቅ ማለት የማይጠየቅ ጥያቄ እንዴት ይጠየቃል? እንደው ለማለት ያህል ነው። ግን እግዚአብሔር አምላክ ነው ስንል በ3 ምክንያት ነው። ሁሉን ያውቃል፣ ሁሉን ቻይ ነው፣ በአንድ ጊዜ በሁሉ ቦታ ይገኛል። አሜን። እጆቻችሁን አንሱና እግዚአብሔር በሉ እስቲ። እግዚአብሔር ሁሉን ያውቃል፣ ሁሉን ያውቃል፣ ሁሉን ይችላል፣ ሁሉን ይችላል፣ በአንድ ጊዜ በሁሉ ቦታ ይገኛል። በአንድ ጊዜ በሁሉ ቦታ ይገኛል። እግዚአብሔር አምላክ ነው ስንል ወይም የሁሉ የበላይ ነው ስንል በእነኚህ 3 ምክንያቶች ነው። ይህን 3 ምክንያት የሚያደርገው የለም፣ የሚገለጥበትም የሚሆነውም የለም። ኦኬ፣ አሁን እዚህ ጋር የምታዩት አለውልህ አለው። አለውልህ ማለት ወሬቨር ይጎ አለውልህ ነው። 14ኛውን አንብቡት። አሁን ደግምና አንብብልኝ። ስሙ አሁን እግዚአብሔርም እሺ እኔ ካንተ ጋር እሄዳለሁ፣ እኔ ካንተ ጋር እሄዳለሁ። ኦኬ፣ አሳርፍህም አለው፣ አሳርፍሃለሁ። በቃ ካንተ ጋር እሄዳለሁ አሳርፍህም አለ። which means እግዚአብሔር አምላክ የሱ ህልውና ኤኒ ታይም ኤኒ ፕሌስ እንደሆነ እየነገረው ነው። በማንኛውም ጊዜ በማንኛውም ቦታ እንደሆነ እየነገረው ነው። እግዚአብሔር በሁሉ ቦታ በአንድ ጊዜ ይገኛል። ከዚህ በፊት አንድ ነገር ነግሬያችሁ ነበረ። የሆነ አንድ ወዳጄ ከዛሬ 10 ምናምን ዓመት በፊት ነገረኝ። አያቴ የምትጠራው መንፈስ ነበር አለ። ያ መንፈስ ይመጣና ወንበር ላይ ይቀመጣል አለ። ያ ወንበር ሲመጣበት ደመና ይሆናል አለ። ይሄ የሚመጣበት የሚቀመጥበት መንፈስ በጣም ትልቅ የሚባል ዋና የሚባል አያቴ የምትጠራው ነው አለ። እሷ ስትጠራ ግን የመጡ ሰዎች ጠቅላላ የሚይዙት ቅጠል አለ አለ። የአያቴ ቤት ውሃ ዳር ስለነበረ ተራራ ላይ ሲመጣ መምጣቱን የምናውቀው
ድንጋይ እየፈነቀለ ውሃ ውስጥ እየጨመረ በቃ ሁካታ እያደረገ ነው የሚመጣው። የሆነ ቀን ግን አያቴ ስትጠራው መምጣት አልቻለም። ብትጠራው ላይክ 5 ደቂቃ ያህል ዘገያ። የታላቅ የሚባለው የነሱ አምላክ እና መዘግየቱ በጣም ገርሟት እያለ ከሆነ ከተጠራበት ደቂቃ በኋላ መጣ። ሲመጣ የመጀመሪያ የጠየቀችው የኔ አያት ለምንድን ነው የቆየኸው ስትለው ሱዳን ስራ ነበረብኝ አላት። በሌላ አባባል ያ አምላክ ነኝ የሚለው ጋኔን ሱዳን ካለ እዚህ የለም ማለት ነው። እዚህ ካለ ሱዳን የለም ማለት ነው። የኛ አምላክ ግን እዛም አለ እዚህም አለ። አሜን። አንድ ሰው ጮሆ አሜን ይበል። አሜን። በዚህ ሰዓት እናትን ይጠብቃል፣ አንተን ይጠብቃል፣ አሜን። አገር ይጠብቃል። አንድ ሰው አሜን አላል። አሜን። እዛ ጸሎት ይመልሳል፣ እዛ ይፈውሳል፣ እዚህ ታምራት ያደርጋል። እዛ እግዚአብሔር በአንድ ጊዜ በሁሉ ስፍራ ይገኛል። አሜን። ለዚህ ነው ስጠራው ምን ይልልኛል? ይመልስልኛል። አሜን። አሜን። እግዚአብሔርን ፈልጉት፣ ቀርቦም ሳለ ጥሩት። አሜን። እግዚአብሔርን የሚፈልጉ ሁሉ ምን ይሉታል? ያገኙታል። እዚህ እኔ ስፈልገው እኔ ጋር ሲሆን እናንተ ቤት ባዶ አይሆንም። አሜን አላለም አንድ ሰው። እኔ ፈልጌው እግዚአብሔር አምላክ አለሁልህ ብሎ እኔን እያናገረ እዛ ደግሞ ተራ አያሲዝም። ይሄ ማለት እግዚአብሔር በአንድ ጊዜ በሁሉ ስፍራ አይገኝም ማለት ነው። እዚህ ጋር አለሁልህ እያለ እዛም እግዚአብሔር አለ። አሜን። እዚህኛውም ጋር እግዚአብሔር አለ። አሜን። እስቲ አንድ ሰው ጮሆ የኔ አምላክ በሉ። የኔ አምላክ በአንድ ጊዜ በሁሉ ስፍራ የሚገኝ አምላክ ነው። ኦኬ፣ ስሙ የተባረከ ይሁን። አሜን። የሱን ህልውና በዚህ ደረጃ ከተረዳን እግዚአብሔር ባለበት ቦታ ሁሉ ምን እየሆነ ነው ታዲያ? እግዚአብሔር አለ ተብሎ እስራኤል በግብፃውያኖች ስር ሆኖ እየተቀጠቀጠ እያለቀሰ ነው። በብዙ መከራ ውስጥ እያለፈ ነው። እግዚአብሔር ግን ምን ይላል? አለው ይላል። ካለ ታዲያ ለምንድን ነው? ሙሴ የጠየቀው ይሄንን ነው። በምን እናውቃለን? እንደውም አንተ ከኛ ጋር ካልወጣህ እኛ አንወጣም፣ እንዳታወጣን። የእግዚአብሔር ህልውና አለ ማለት የምትፈልጉትን ሁሉ ትቀበላላችሁ ማለት አይደለም። ምክንያቱም እግዚአብሔር አለ እየተባላችሁ አንዳንዶቻችሁ መሸከም የማትችሉት ችግር ውስጥ ናችሁ። እያለ እንዴት ዝም ይላል አያስብልም? ኦኬ፣ የእግዚአብሔር ህልውና በሁለት ይከፈላል። የማይታይ የእግዚአብሔር ህልውናና የሚታይ የእግዚአብሔር ህልውና በሚል ይከፈላል። አሜን። ሙሴ የጠየቀው አለሁ አትበለኝ፣ የሚታይ ህልውናህን አብሮነትህን እፈልጋለሁ። አሜን። እግዚአብሔር አለ እየተባላችሁ የታመማችሁ፣ እግዚአብሔር አለ እየተባላችሁ በብዙ ቻሌንጅ ውስጥ ያላችሁ፣ እግዚአብሔር አለ መኖር አለ፣ ግን በዛ ውስጥ ሆናችሁ ብዙ ስቃይ ያላችሁ፣ አሁን ዛሬ የማይታየው የእግዚአብሔር ህልውና ወደሚታይ ህልውና ሲመጣ መልሳችሁን ትቀበላላችሁ። አሜን አሜን በሉ። አሜን። አንድ ሰው ጮሆ አሜን ይበል። አሜን። ለዚህ ነው እግዚአብሔር አምላክ አንተ ስትጠራው መገለጥ ያለበት፣ ከማይታየው ህልውናው ወደሚታይ ህልውና መምጣት ያለበት። የእግዚአብሔር ቃል ወደሚታይ ህልውና የሚመጣውን ቁጥር 17 ላይ ያለውን አንብብልኝ። ምን አለው? በፊቴ የጠየቀው ምንድነው? በቃ አንተ ከሌለህ አታውጣን ሲለው በፊቴ ሞገስ አግኝተሃልና አለው። ከዚህ በኋላ ምን ይለዋል? 17ኛው ላይ እግዚአብሔርም ሙሴን በፊቴ ሞገስ ስላገኘ እሺ በስምህም ስላወቅኩ ይህን ያልከውን ነገር እሺ አደርጋለሁ አለው። ይህን ያልከውን ነገር ምን እላለሁ? አደርጋለሁ። ምን አለው? አንተ ካልወጣህ እኛ አንወጣም። ስለዚህ ከኛ ጋር ውጣ። ከማይታየው ህልውና ውስጥ ወደሚታይ ህልውና ና። አሜን። ያንቺ ነገር የሚሰራው እግዚአብሔር ከማይታየው ህልውና ውስጥ ወጥቶ ወደሚታይ ህልውና ሲመጣ ነው። አሜን። ስለዚህ 17ኛው ቁጥር አደርጋለሁ እገለጣለሁ የሚለውን በግሪክ ስታዩት ፓኒም ይባላል። ፓኒም ማለት እንግሊዘኛው ሲፈታ the active presence of God ማለት ነው። የሚንቀሳቀስ የሚታይ የሚዳሰስ የእግዚአብሔር ህልውና ማለት ነው። አሜን አሜን።
አሜን አሜን። አንዳንድ ጊዜ እግዚአብሔር አለ ማለት በቂ አይደለም። ፕሩፍ ያ ማለት ምን ማለት ነው? አክቲቭሊ በሚሰራ መልኩ በሚንቀሳቀስ መልኩ ያንተን መገኘት ያንተን ታምራት ያንተን ኃይል ማየት ፈልጋለሁ። አሜን። ለምሳሌ the active presence of God ቅድም ለመሰከሩት ለሁለቱም ተገልጧል። አሜን አላለም አንድ ሰው። አሜን። የሚታይ የሚዳሰስ የእግዚአብሔር ኃይል ማየት የምትፈልጉ ሰዎች አላችሁ። እግዚአብሔር አምላክ ከማይታየው ሁሉና ወደሚታየው ሁሉና ሲመጣ የሚንቀሳቀስ የሚዳሰስ ኃይል ይገናኛቸዋል። አሜን። ልክ እሱ መጀመሪያም ጨንግፈው እያለ ብዙ ጥያቄ እያለባቸው እግዚአብሔር የለም አለ አይሰማም አለ ግን ሰርቶላቸዋል? ምንም አልሰራላቸውም። ነገር ግን እግዚአብሔር በመልእክተኛው በኩል ሲመጣና ሲያገኛቸው ከማይታየው የእግዚአብሔር ህልውና ወደሚታየው ህልውና ሲወጣ ኃይል ተገለጠ። ያን ጊዜ ሴቲቱ ጸነሰች። አሜን። ያን ጊዜ ሰውየው ጸነሰ። አሜን። አሁን ላንተ የሚያስፈልግ ከማይታየው ህልውና ውስጥ ወደሚታይ ህልውና ሲመጣ የእግዚአብሔር ኃይል ይገለጣል። አንተ ቤት ታምራት ይሆናል። አሜን። አንቺ ቤት ታምራት ይሆናል። አሜን። አሁን አንድ ሰው መጠየቅ ያለበት ምንድነው ካልኩ ፓኒም ዛሬ ለአንድ ሰው አይ ፕሮፌሳይ አሜን። አላቅም ምን እንደሚያስፈልግሽ ምን እንደሚያስፈልግ አላቅም አሜን። ምን እንደምትጠይቅ አላቅም ምን እንደጠየቅሽ አላቅም። ነገር ግን እግዚአብሔር አምላክ የሚታይ ክብር በኢየሱስ ስም በእናንተ ቤት ውስጥ ያመጣል። አሜን። አሜን። ማን ነው አሜን የሚለኝ ሰው? አልሰማሁም። እዚህ ውስጥ የሚያምን ሰው ጮሆ አሜን ይበል። አሜን። እስኪ የሚታይ በሉ፣ የሚዳሰስ በሉ፣ በታምራት የሚገለጥ በሉ፣ በክብር የሚገለጥ በሉ፣ በኃይል የሚገለጥ በሉ፣ የእግዚአብሔር መገኘት በሉ ይወጣል በሉ። ለኑሮ፣ ለትዳር፣ ለቤት፣ ለጤንነት፣ ለህይወት፣ ለስኬት የሚያስፈልግ የማይታየው ሳይሆን የሚታየው ህልውና ነው። አንድ ሰው ጮሆ የሚታይ ህልውና በሉ፣ የሚታይ ህልውና በቤቴ ላይ ይሰራል በሉ። በቤቴ ላይ ይሰራል። አሁን በአንዳንዶች ወይ በእኔና ባንተ ወይ በእሷና ባንተ ወይ ባንተና ባንተ መካከል ያለው ልዩነት በሚታይና በማይታይ የእግዚአብሔር መገለጥ ወይም ህልውና ምክንያት የሚለይ ነው። ለአንዳንዶች እግዚአብሔር አለ እየጠሩት ግን ምንም መልስ የለም። ለዚህ ነው አንዳንዶቹ በተያዙበት በሽታ ይሞታሉ። አንዳንዶቹ ጆሮ ጭው የሚያደርግ አደጋ ይገጥማቸዋል። አንዳንዶቹ እንደዚህ አንዳንዶቹ እግዚአብሔር የለም ማለት ነው። እግዚአብሔር በአንድ ጊዜ በሁሉ ስፍራ የሚገኝ ከሆነ ታዲያ ምንድነው እንደዚህ የሚሆነው? ዘላክ ኦፍ ፓኒም ነው። ዛሬ ለአንድ ሰው ጸልያለሁ። አሜን። በግሪክ ቃል ፓኒም the active presence of God የሚንቀሳቀስ የሚዳሰስ የእግዚአብሔር ህልውና አንተ ህይወት ውስጥ ፔኔትሬት ሲያረጋ ያለው ሲገባ ያለው አንድ ሰው ዛሬ እግዚአብሔር አምላክ ሲነካው ያለው እግዚአብሔር አምላክ አንድን ሰው ሲዳስሳ ያለው የሚዳሰስ ነገር በህይወታችሁ ሲሆን ያለው በሽታህን ገብቶ ያወጣዋል። እስራትህን ዘርግቶ ይበጥሰዋል። ቀንበርህን ዘርግቶ ይሰብረዋል። አንድ ሰው ጮህ አሜን አሜን። አየህ የእግዚአብሔርን ህልውና በሚገልጥ አገልጋይና በማይገልጥ አገልጋይ መካከል ያለው ልዩነት ይሄ ነው። አያንተ ለመፈታት መተህ ፓኒም አክቲቭ የሚያረግበት አገልጋይ ከሆነ አይዞ እግዚአብሔር አለ ብሎ ሰብኮ ነው የሚለከ አለል። እንደዚህ ነው እኮ ያድናል። ኢየሱስ ምን ይላል? ያድናል። ይህን ስብከት ብዙ ጊዜ ሰምተነዋል ከተለያየ ሰው። ያድናል ጌታ እኮ ነው፣ እንደውም የጌቶች ጌታ ነው። but the difference is he could not able to manifest the panim power. ፓኒም ጌታ ነው ያለውን ያድናል ያለውን ጌታ ማውጣት ካልቻለ እሱ ህልውናውን መግለጥ የማይችል አገልጋይ ነው። ዛሬ ለአንድ ሰው ልጸልይ። አንድ ሰው አሜን አላለም? አሜን። ለአንድ ሰው ልጸልይ። አሜን። ትላንትና በእንግዶችና በጎብኚዎች ፕሮግራም መካከል በጣም ብዙ ሰዎች እያገሉ አንቺ ምንድነው ጌታ እንዲያደርግልሽ የምትፈልገው አልኩ። because I know there is power, there is a panim power in me. አሜን አሜን አላለም? አንድ ሰው አሜን። በውስጤ ያለውን የተሰወረውን የእግዚአብሔር ህልውና የሚያመጣ ቅባት እላይ ላይ እንዳለ አምናለሁ። አሜን። አንድ ሰው ምንድነው እንደምን እንዲህ አለች፣ ሰው ሁሉ ጠላኝ አለች። ነበራችሁ አይደል? ሰው ሁሉ ምን አለኝ? ጠላኝ። ጎረቤት አይወደኝም፣ መውጣትና መግባት ተከለከልኩ አለች። እየሰማኋት እግዚአብሔር አምላክ
ችግሩ የሰፈሩ ሰው ሳይሆን ራስሽ ነሽ አላት። በላት አለ። ችግሩ ሰፈሩ አይደለም አላስወጣ ያስገባ ያለሽ አንቺ ራስሽ ነሽ። እግዚአብሔር አምላክ የአባቷን ስም ነገረኝ። በአባቷ ዘር በኩል የመጣውን ይህንን ከርስ ነገረኝ። አባቴ ነው አለች። ጮኸች፣ አወጣኋት። የእግዚአብሔር መንፈስ ስሟን ነገረኝ። ስሟን ነገርኳት። የኔ ስም ነው አለች። ያ ስፒሪት አንቺ ላይ ያለ አላት። እሱ መንፈስ እብድ ሊያረግሽ ይፈልጋል። ጨርቅሽን ጥለሽ እንድትሄጂ ይፈልጋል። ይሄ ብቻ አይደለም፣ መድኃኒት የአማኑኤል መድኃኒት እያስቃመሽ አያለው አልኳት። አዎ አለች። የእግዚአብሔር መንፈስ እንድጠጋት ነገረኝ። እጆቼን ዘርግቼ ስጸልይ ያ አውሬ ከውስጧ መጮህ ጀመረ። አሜን። what is that the panim አሜን አሜን። አንድ ሰው ጮህ አሜን ይበል። አሜን። የማይታየውን የእግዚአብሔር ህልውና ወደሚታይ የእግዚአብሔር አታኪያቱ ፋራስ የሚገልጥ የእግዚአብሔር ኃይል አያ this is a difference ይሄ ነው ልዩነቱ። then she delivered ነፃ ወጣች። በጣም ብዙ ሰዎች እግዚአብሔር አምላክ ያገኛቸው ነበር። አየህ አንተ ማደግ ያለብህ ወደ ፓኒም ነው። አሜን አሜን። አንቺ ማደግ ያለብሽ ወደ ምን ነው? ወደ ፓኒም፣ ወደ አክቲቭ ማኒፌስቴሽን ኦፍ ጋድስ ፕሬዘንስ። አሜን። ይሁንልኝ የሚል ሰው አለ እዚህ ውስጥ? አረ ይሁንልኝ። ይሁንልኝ የሚል ሰው አለ እዚህ ውስጥ? ይሁንልኝ። ፓስተር አረ ይሁንልኝ አለ። ማን ነው ሰው አረ ይሁንልኝ የሚል ሰው? አረ ይሁንልኝ። አይሰማም፣ አይሰማም። አረ ይሁንልኝ። ይሁንልሽ ይሁንልኝ ዛሬ በጌታ በኢየሱስ ስም። አሜን። አምላክ አለኝ ብለሽ በአምላክሽ ስትደገፊ ነገር ግን የማይሰራ የማያይ እስኪመስል ድረስ ጸሎትሽ ሳይሰማ ለብዙ ዓመት ቆይቶ ሊሆን ይችላል። ዛሬ ግን በዚህ በፓኒም ፓወር ወደሚገለጥበት የእግዚአብሔር ኃይል በኢየሱስ ስም ይመጣል። ከዚህ በፊት እንደዚህ ተጠይቄ ያውቃለሁ። ምን ማለት ነው? ዋይ ዊ ሰፈር እነ ጌዲዮን እንዲጠየቁ እግዚአብሔር ከኛ ጋር ቢሆንማ ለምን ይሄ ሁሉ መከራ ይመጣብናል? እንዲህ ብላችሁ አታውቁም? እስኪ እንደዚህ ብሎ የሚያውቅ ቢኮዝ ፓኒም አልተገለጠም ነበረ። እጆቻችሁን አንሱ። ያ ማለት እግዚአብሔር የለም ማለት አይደለም። ይሄ ሲገባችሁ ወዲያው በዛ መከራ ውስጥ የምትጠሩት እጅ አለ። ለዚህ ነው ይሄንን የምነግራችሁ። አንድ ሰው አሜን ይባል። በዛ ስቃይ ውስጥ የምትጠሩት ኃይል አለ። በዛ እንቆቅልሽ ውስጥ የምታወሩት ኃይል አለ። አንድ ሰው ጮህ ኃይል ይበል ባካችሁ። ከዛሬ ጀምሮ ስትጨነቅ ትራፑ ስትገባ የሆነ ግራ ሲገባ እግዚአብሔር የለም እንዳትል። ኢዮብ የለም ለማለት አቃተው። ለምን? he knows about the manifestation of panim power። እግዚአብሔርን ስደብና ሙት አለችው። ምክንያቱስ ይሄ ሁሉ መከራ አለ እየተባለ አገልጋይ ሆነ ብዙ ለሱ የኖርክለት እንደዚህ ከደረሰብህ ስደበው አለችው። እሱ ደግሞ ያልተገለጠውን የእግዚአብሔርን ፓኒም ኃይል ያቅ ነበርና አንቺ አላት ከሰነፎች ሴቶች መካከል እንደ አንዱ ነሽ። I will never blaspheme my God። እግዚአብሔርን እኔ አልሰድብም አላት። እግዚአብሔር ሰጠ፣ እግዚአብሔር ነስ። ኢዮብ ምን እያለ ነው ስትለው he knows about panim there is a time for panim። የተቀጠረ ሰዓት አለ። ያቺን ሰዓት ይጠብቃታል። ያቺ እጅ ስትገለጥ ግን እንደዚህ አለ፣ ማየትንስ በዓይኖቼ አይቼ ነበር፣ አሁን ግን መስማትንስ በጆሮቼ ሰምቼ ነበር፣ አሁን ግን አይኔ አየቻት። መቼ ስትሉኝ እግዚአብሔር መጥቶ ሲጎበኘው። አሜን። what is that ፓኒም? አሜን አሜን። አንድ ሰው አሜን ይበል። አሜን። ይሄ የገባው ሰው ጮሆ አሜን ይበል። አሜን። ዛሬም እጁን የሚፈልግ ሰው አለ እዚህ ውስጥ። አሜን። እጁን የሚፈልግ ሰው አለ እዚህ ውስጥ። ሃሌሉያ። የሚገለጥ የሚዳሰስ የእግዚአብሔርን ክብር የሚፈልግ ሰው አለ እዚህ ውስጥ። አሜን። እጆቻችሁን አንሱ። በጌታ በኢየሱስ ስም በጥያቄና በጩኸቶቻችሁ ላይ ፓኒም ወደ ህይወታችሁ ሲመጣ አየው። አሜን። ፓኒም ወደ እናንተ ህይወት ሲመጣ አየው። አሜን። ወደ እናንተ ህይወት ሲመጣ አየው። አሜን። አንድ ሰው ጮህ ተቀብያለሁ በሉ ባካችሁ። ተቀብያለሁ። ተቀበሉ በጌታ በኢየሱስ። ተቀብያለሁ። ተቀበሉ በጌታ በኢየሱስ። ተቀብያለሁ። ወገኔ ስለ ፓኒም ካልገባ ይጎነ ዳይ እግዚአብሔር አለ እየተባልክ ልትሞት ትችላለህ። ግን when you know ልክ ሲገባህ ግን በዛ ውስጥ ሬስኪው የሚያደርግ የሚያድንህ የእግዚአብሔር ኃይል ከተሰወረበት እንዲወጣ የሚያደርግ ጥበብ ገብቶሃልና አንተ ሰው ጸሎትህ ይመለሳል። አሜን። አንቺ ሴት ጸሎትሽ ይመለሳል። አሜን። ሰምተኛል? አንተ ሰው ጸሎትህ ይመለሳል።
አንድ ሰው አሜን አላለኝ። አሜን። አንድ ሰው አሜን ይበል። አሜን። አንድ ሰው አሜን ይበል። አሜን። መከራ ውስጥ ሆነው ችግር ውስጥ ሆነው ያለቁ ሰዎች አሉ። ሪቨሌሽን የገባቸው ሰዎች ግን ነው ይላሉ። የተሰወረውን የእግዚአብሔር ህልውና ይገልጣሉ። አሜን። ዛሬ የተሰወረው ህልውና ላንቺ መካንነት ይገለጣል። አሜን። ምን ነው አሜን የሚለኝ ሰው እዚህ ውስጥ አጣ። አሜን። የተሰወረው የእግዚአብሔር ህልውና ላንተ በረከት ይገለጣል። አሜን። የተሰወረው የእግዚአብሔር ህልውና ላንቺ ቀንበር መስፈበር ምክንያት እንዲሆን ይገለጣል። አሜን። ለጤንነታችሁ ይገለጣል። አሜን። ለስኬታችሁ ይገለጣል። አሜን። ለበረከታችሁ ይገለጣል። አሜን። ለከፍታችሁ ይገለጣል። አሜን። አንድ ሰው ጮህ ይገለጣል ይበል። ይገለጣል። 3 ጊዜ ጮክ በሉና ይገለጣል በሉ ባካችሁ። ይገለጣል። 1 ይገለጣል። 2 ይገለጣል። 3 ይገለጣል። ያንን ድልድይ ያንን ምጥ የሚያገናኘውን ሚስጥር ማወቅ የሚፈልግ ሰው አለ? ልናገር እሱን። አዎ። በማይገለጠውና በሚገለጠው የእግዚአብሔር ህልውና መካከል ያለውን የተራራቀውን ድልድይ አንተ ካልገባህ ሁል ጊዜ በተያዝክበት ነገር ውስጥ ልታልቅ ትችላለህ። ሲገባህ ግን ይሄን ድልድይ የሚያገናኝ አንድ እውነት አለ። ስንት ሰው እሱን መስማት ይፈልጋል? አሜን። ስንት ሰው እሱን መስማት ይፈልጋል? አሜን። አጭር ነው መልእክቴ። ስንት ሰው እሱን መስማት ይፈልጋል? አሜን። ሐዋርያት ሥራ ምዕራፍ 12 ከ1 ጀምሮ እስከ 7 ድረስ ያለውን ቃል እዚህ ጋር ማምጣልኝ፣ አንብብልኝ። በዚያም ዘመን ንጉሥ ሄሮድስ እሺ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። ኦኬ እሺ። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። ያዕቆብ ምን ነበረ? ከሐዋርያቶቹ ስሙኝ እንጂ ከሐዋርያቶች ምን ነበረ? አንዱ ነበረ። ከ12ቱ አንዱ። ኦኬ አንዱ ምን ሆነ? ተገደለ። በማ? በሄሮድስ ሰይፍ። በምን ተገደለ? በሄሮድስ በሰይፍ። ስሙት እንደገና አንብበው እባክህ። በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ምን ያጸናባቸው ዘንድ? መከራ። አረ ጥሩት ባካችሁ። ምን ያጸናባቸው ዘንድ? መከራ ያጸናባችሁ በጤና በህመም በሆነ ነገር በደንብ ስሙ። ምን ያጸናባቸው ዘንድ? መከራ። ኦኬ ያጸናባቸው ዘንድ ምን አረገ? ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። በአንዳንዶቹ ላይ እጁን ጫነባቸው ማለት ሊፈታቸው አይደለም ማለት ፐርሲኪዩሽን መከራ ሊያበዛባቸው ከበደባቸው ማለት ነው። ነገር ፈለጋ ጀመረ ማለት ነው። ንጉሥ ነው። ኦኬ የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። የዮሐንስንም ወንድም ያዕቆብን በምን? በሰይፍ ገደለው። ሐዋርያውን አንገቱን አነሳው። ኦኬ እሺ። አይሁድንም ደስ እንዳሰኛቸው አይቶ አይሁድ ደግሞ ደስ አላቸው ይላል። ከዛስ ጨምሮ ጴጥሮስን ደግሞ ያዘው። ጴጥሮስንም ደግሞ ምን ሊያደርገው? ያው ሊለቅማቸው ነው። አንዱን አንስቷል አንገቱን፣ አንዱን ደግሞ እሺ። ምን ሆነ በመሃል? የቂጣ በዓልም ወራት ነበር። የቂጣ በዓል ይሄ ፋሲካ የሚባለው በዓል ነበር በአይሁዶች። እሺ። በያዘውም ጊዜ ወደ ወህኒ አገባው። ኦኬ። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት። ስሙኛውን 4 ወታደር እንዳያመልጥ። የእስር ቤት አለ ተስሮ በረልም የተቆረፈበት። ከታሰረ በኋላ አጠገቡ 4 አሉ እንደገና እሱም ይጠብቁ። ምክንያቱም ያዕቆብ ተገለዋል። ከፋሲካ በዓል በኋላ በዓል ስለነበረ ያቺ በዓል እንዳለቀች ወደ ሕዝብ ያወጣውና ልክ እንደ ያዕቆብ ይገለዋል። ማ? ሄሮድስ። ኦኬ ምን ሆነ በመሃል? እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ኦኬ። ጴጥሮስም በወህኒ ይጠበቅ ነበር። በወህኒ ይጠበቅ ነበር። ቆይ በውጪ ሰው ይጠበቃል። እንዴት በወህኒ ይጠበቃል? which means በጣም ተፈርቷል። ይሄ ሰው ማምለጥ በጥንቃቄ ነው የታሰረው። 4ኛ ክፍል ጋር ማለት 1ኛ ክፍል 2ኛ ክፍል ውስጥ ነው የታሰረው። ቢያመልጥ 1ኛውን 2ኛው አለ፣ ቢያመልጥ 3ኛው እንዳያመልጥ አድርገው በጥንቃቄ ያሰሩት። እሺ። ነገር ግን በቤተ ክርስቲያን ስለ እርሱ እሺ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበረ።
ኦኬ እሺ ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ኦኬ ጠባቂዎችም በደጅ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ። ታካጂ ባዶባ እሺ በቤትም ውስጥ ብርሃን በራ። እሺ ጴጥሮስንም ጎድኑን መጥቶ አነቃውና እሺ ፈጥነ ተነሳና ተነስ አለው። እሺ ሰንሰለቶቹም ከእጁ ወደቁ። እሺ መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። እሺ ልብስህንም ልበስና ተከተለኝ አለው። ከዛስ ወጥቶም ተከተለው። ጴጥሮስ እሺ ራእይንም የሚያይ ይመስለው ነበር እሺ እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። ኦኬ የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እሺ እርሱም አውቆ ተከፈተላቸው። ኦኬ ወጥተውም አንዲት ስላች አለፉ። ወዲያውም መልአኩ ከእርሱ ተለየ። እልልታና ጭብጨባ መጀመሪያ ጴጥሮስ ህልም የሚያይ ይመስለዋል እንጂ ወይም ራእይ የሚያይ ይመስለዋል እንጂ እውን አልመሰለውም። እናንተም ታሪክ እያነበባችሁ ይመስላችኋል። ሬቨሌሽኑ አልገባችሁም። ገብቶኛል። እኔ ልስን ነው። አንድ ሰው ሲጮሆ ፓኒም ይበል። ፓኒም የሚታይ የእግዚአብሔር ህልውና በሉ። የሚታይ የእግዚአብሔር ህልውና፣ የተገለጠ የእግዚአብሔር ኃይል በሉ። የተገለጠ የእግዚአብሔር ኃይል። መጀመሪያ እንደዚህ ስታወጡት ያዕቆብንና ጴጥሮስን ማየት ብቻ ነው። ያዕቆብ ምን ብሏል? ተገሏል። ለምንድን ነው ካላችሁ የተገለጠ የሚያድን የእግዚአብሔር ኃይል ለሱ አልነበረም። ምክንያቱም ምንድነው ስትሉ ያዕቆብ ሲገደል አልተጸለየም፣ ጴጥሮስ እንዳይገደል ተጸልየዋል። ያቺን ፓኒም የእግዚአብሔርን የተሰወረውን ወደሚታይ ህልውና ያመጣው ምን ነበረ? ጸሎት። አንድ ሰው ቁልፉን ካገኘ አሜን ይበል። አሜን። ፓኒም ማየት የሚፈልግ ሰው፣ የሚገለጥ ኃይል ማየት የሚፈልግ ሰው አለ እዚህ ውስጥ? አሜን። አለ እዚህ ውስጥ? አሜን። አለ ወይ እዚህ ውስጥ? አዎ። ዛሬ በጌታ በኢየሱስ ክርስቶስ ስም አሜን። ጸሎት የሚያጸልይ መንፈስ ይገባባቸዋል። አሜን። አሜን። አንድ ሰው ጮህ ይገባብኛል ይበል። ይገባብኛል። እያያችሁ ነው፣ እያያችሁ ነው። የእግዚአብሔር ህልውና በስንት ይከፈላል? በሁለት። የሚታይና የማይታይ። የማይታየው ውስጥ ሆነ ልትገደል ሁሉ ትችላለህ። ሐዋርያው ሲገደል እግዚአብሔር ምንም አላረገም፣ አንገቱን ያነሳው። ሁለቱም ግን ምን ነበሩ? ሐዋርያ። እንደውም የሚገርመው ነገር ጠጋ የሚሉ ያዕቆብና ጴጥሮስ ነበሩ። አንደኛው አንገቱ ተነሳ፣ አንደኛው ግን አልተነሳም። ምክንያቱም ይሄንን ካረገ ያንን ለማድረግ የሚከለክለው ነገር የለም። ነገር ግን የተሰወረው የእግዚአብሔር ኃይል እንዲወጣ ያደረገው ምንድነው ካላችሁ ስለ ጴጥሮስም በቤተ ክርስቲያን አጥብቆ ይጸለይ ነበር። አሜን። ፓኒም ማየት ከፈለጋችሁ፣ የእግዚአብሔር መልአክ እንዲገለጥ ከፈለጋችሁ፣ ተአምራት ማየት ከፈለጋችሁ፣ ከመከራ መውጣት ከፈለጋችሁ፣ እስራት እንዲበጠስ ከፈለጋችሁ፣ ቀንበር እንዲሰበር ከፈለጋችሁ የእግዚአብሔር ፓኒም መገለጥ አለበት። ያም ደግሞ የሚገለጠው በምንድነው? በጸሎት። ስለዚህ ጸሎት የምንጸልየው ለሃይማኖት ስርዓት ማስካሄጃ ሳይሆን የተሰወረውን የእግዚአብሔር ህልውና እንዲገለጥ። አንድ ሰው ጮክ ብሎ በኃይለኛ ድምጽ ጸልያለሁ ይበል ባካችሁ። ጸልያለሁ። አይሰማም፣ 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 ጸልያለሁ፣ አይሰማም። ጸልያለሁ። የተቀመጣችሁ ሁሉ ተነሱና ጸልያለሁ በሉ ባካችሁ። ጸልያለሁ። እንጸልያለን። የጸሎት ፕሮግራም አለ። ሁላችንም ነገ ማለዳ እንመጣለን ብላ አሁን 3 ሰው ይመጣል። ግን በጸሎት ውስጥ ምን እንደሚሆን አልገባውም። ወንድሜ ይሄ ዘመን ካልጸለይክበት አትኖርም በዚህ ምድር ላይ። ማምለጥ ትፈልጋለህ? ከሆኑ ነገሮች ውስጥ ማምለጥ ትፈልጊያለሽ? አሜን፣ አሜን። ጸልይ። አሜን።
የሆነ የተቸገርክበት ነገር የሆነ ራስ ላይ በጣም ከባድ ነገር እንደመጣ ይሰማሃል። ጸልይ። አሜን። የተሰወረው የእግዚአብሔር ህልውና ተገልጦ አንተን ሲያድን ታያለህ። አሜን። አንቺን ሲያድን ታያለሽ። አሜን። አንተን ሲፈውስ ታያለህ። አሜን። አንቺን ሲፈውስ ታያለሽ። አሜን። አንተን ሲፈታ ታያለህ። አሜን። አንቺን ሲፈታ ታያለሽ። አሜን። እዚህ የቆምኩት ጳውሎስ እንደዚህ አለ። እኔ አለ ወደ እናንተ በመጣው ጊዜ በመግለጥ በትንቢት በታምራት በፈውስ ካላገለገልኳችሁ ምን እጠቅማችኋለሁ? በሌላ አባባል ፓኒም ይዤ ካልመጣው ላንተ ምን እሰራልሃለሁ? አገልጋይነቴ የተሰወረውን ህልውና ወደሚታየው የህልውና ዓለም ውስጥ አምጥቼ ኃይል በመግለጥ ልፈታ ካልቻልኩኝ ምን አረግልሃለሁ አለ። አገልጋይ የሚረባው ላንተና ላንቺ ፓኒም ካለው ብቻ ነው። አሜን። ዛሬ አሜን የሚል ሰው ውሰድ ውሰድ ውሰድ። አሜን 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 አሜን። በዚህ ጋር ውሰድ 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 ውሰዱ ውሰዱ። አሜን። እዚች ቤተክርስቲያን ፓኒም የማይጠፋበት ቤተክርስቲያን ስለሆነ አሜን ነው እዚህ ያለው። አሜን አሜን አሜን። አሜን። ፓኒም የሚመጣው በምንድነው? በጸሎት። አለበለዛ እንደ ያዕቆብ አንገት ሊነሳ ይችላል። በያዕቆብና በጴጥሮስ መካከል ልዩነት የለም። ሁለቱ ሐዋርያ ናቸው። ሁለቱም ወንጌል ሰባኪ ናቸው። ሁለቱም ለምድር ተልከዋል። ያኛው ግን ተገደለ። ተገሎ ንጉሱ ሄሮድስ ይዝናናል። ችግር የለም ጴጥሮስንም ልጨምሮ ብሎ አንገቱን ሊያነሳ፣ ግን በመሃል የእግዚአብሔር እጅ እንዲገለጥ ያደረገው ምንድነው? ጸሎት። ጸሎት የሚመጣው ጸሎት ሲጸለይ ምን ይሆናል? ፓኒም። ፓኒም ማለት ምን ማለት ነው? የተሰወረውን የእግዚአብሔር ህልውና የሚገልጥ ኃይል። አሜን። አንዳንድ ጊዜ አባ አንድ ሰው አይረዋነ ዳይ ያለ የሞተ ሰው አውቃለሁ። መሞት አልፈልግም። የጉበት ካንሰር ይዞት በጌታ ነው። ልጆቹን እያየ ያለቅሳል። መኖር በጣም ፈልጋለሁ አለ። ደረሱልኝ አለ። ሆዱ ተነፍቶ ተወጥሮ እዚህ ጋር ደርሷል። ይሄ ሰው ግን በታመመበት ህመም ውስጥ እግዚአብሔር የለም አለ እያለ ግን ሰውየው ምን ብሏል? ታሟል። የፓኒም የሚገልጥለት ሰው አላገኘም። ሳይፈልግ ሞተ። አንዳንዶቻችሁ እግዚአብሔር አምላክ እንዲያድናችሁ ከፈለጋችሁ ከገባችሁበት ነገር ውስጥ የሚያወጣችሁ ፓኒም ያለበት የእግዚአብሔር መልእክተኛ ብቻ ነው። አሜን ስሙ፣ አሜን ስሙ፣ አሜን ስሙ። እግዚአብሔር ልኮኝ እንደሆነ ዛሬ ከአንድ ሰው ውስጥ ከአንድ ሰው ህይወት ላይ አሜን፣ ከአንድ ሰው ኑሮ ላይ አሜን፣ ከአንድ ሰው መንገድ ላይ አሜን፣ ከአንድ ሰው የስኬት በር ላይ አሜን፣ ከአንድ ሰው ጤንነት ላይ አሜን፣ ቀንበር ይሰበራል። አሜን፣ እስራት ይበጠሳል። አሜን፣ እግዚአብሔር ታሪክ ይቀይራል። አሜን፣ አዲስ ነገር ማየት ትጀምራላችሁ። አሜን፣ አሜን። እግዚአብሔር አምላክ ሲፈታችሁ አያለሁ። አሜን፣ በክብር ሲያወጣችሁ አያለሁ። አሜን። በኢየሱስም ክፉ ነገር አያገኛችሁ። አሜን። አደጋ ወደ ቤታችሁ አይገባም። አሜን። መቅሰፍት ቤታችሁ አይገባም። አሜን። ተቀበሉ፣ አሜን፣ ተቀበሉ በጌታ። አሜን። አንድ ሰው አሜን አላለም። ባካችሁ አሜን በሉ። አሜን። እጆቻችሁን አንሱ። እግዚአብሔር አምላክ የሚገለጥ ኃይል ይፈልጋል። አሜን። የሚገለጥ ኃይል ይፈልጋል። አሜን። አንድ ሰው ጮሆ ኃይል ይበል ባካችሁ። ኃይል። ኦራቢ ሻሃቲያ ካናባስ። አንድ ሰው የሆነ ነገር ውስጥ ካለ ዛሬ እየሳቀ ይወጣል። አሜን። አንድ ሰው እጆቹን ያንሳ ባካችሁ። ሁለት እጆቻችሁን አንሱ። እግዚአብሔር ሆይ በሉ። እግዚአብሔር ሆይ መሳቅ ፈልጋለሁ፣ መሳቅ እፈልጋለሁ፣ መሳቅ ፈልጋለሁ። መሳቅ እፈልጋለሁ። ኃይልህ ይታይ፣ ኃይልህ ይታይ፣ ኃይልህን አሳየኝ፣ ኃይልህን አሳየኝ፣ ጎብኘኝ፣ ጎብኘኝ፣ ጎብኘኝ። ጎብኘኝ። አንሱ እጆቻችሁን። አየ ስለ ፓኒም የገባቸው ሰዎች እጃቸውን አንስተው ተነስ፣ የእግዚአብሔር ክንድ ሆይ ተነስ፣ ተነስ፣ ኃይልንም ልበስ፣ ተነስ፣ እንደ ጥንቱ ተነስ ብለው ስለ ፓኒም ጸልዮ
አሜን 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 አሜን። አሜን አሜን አሜን። ዛሬም የእግዚአብሔርን ክንድ የሚቀሰቅስ ጸሎት ያለው ሰው ብቻ ለብዙ ሰዎች ይተርፋል። ለራሱ ብቻ አይደለም ለሌሎችም ይተርፋል። አሜን። እግዚአብሔር አምላክ ዛሬ ድምጹን ከፍ አድርጎ የሚናገረው ቃል አለ። አሜን። ከእግዚአብሔር ሕዝብ የሚፈልገው አንድ ምላሽ አለ። አሜን። እግዚአብሔር ክንዱን እንዲዘረጋ የሚያደርግ ጸሎት የሚጸልዩ ሰዎች ይፈልጋል። አሜን። በእግዚአብሔር ፊት የሚበረቱ ሰዎች ይፈልጋል። አሜን። የሚጮሁ ሰዎች ይፈልጋል። አሜን። የሚናገሩ ሰዎች ይፈልጋል። አሜን። እግዚአብሔር ፊት የሚጸልዩ ሰዎች ይፈልጋል። አሜን። ብዙዎችን የሚያስጥሉ፣ ብዙዎችን የሚያድኑ፣ ብዙዎችን የሚታደጉ፣ ብዙዎችን የሚፈቱ፣ ብዙዎችን የሚያሳርፍ አሜን። መንፈሳዊ ህይወት ጨዋታ አይደለም። መንፈሳዊ ህይወት እውነት ነው። አሜን። እግዚአብሔር አምላክ ዛሬ ብዙዎቻችሁን ሲያሳርፍ አያለሁ። አሜን። እጆቻችሁን አንሶ አካቴ ተነስ 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 የእግዚአብሔር ኃይል እንደ ጥንቱ ተነስ ኃይልንም ልበስ እንደ ጥንቱ ተነስ። ይህን በርካክ ብሎ የሚጸልይ ሰው ማሻካታ ቢያሮሳባ ኃይል ያያል ኃይል ያያል ኃይል ያያል ላካቺያቦስ አንድ ሰው አሜን ይበለኝ ባካችሁ። ተነስ 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 የእግዚአብሔር ኃይል እንደ ጥንቱ ተነስ ኃይልንም ልበስ እንደ ጥንቱ ተነስ። ማኖቹን አንስቶ ተነስ የእግዚአብሔር ክንድ ይነሳ። መጽሐፍ ሲናገር እግዚአብሔር ይነሳ ጠላቶቹ ይበተኑ ተብሎ ተጽፏል። አንሱ እጆቻችሁን። እግዚአብሔር ጠላቶቻችሁን ይበትናል። እግዚአብሔር ጠላትን ይበትናል። እግዚአብሔር ይነሳል። የጤንነት ጠላቶች ይበተናሉ። የከፍታ ጠላቶች ይበተናሉ። የክብር ጠላቶቻችሁ ይበተናሉ። የሰላም ጠላቶቻችሁ ይበተናሉ። እግዚአብሔር ይነሳ ጠላቶቹ ይበተኑ። አንድ ሰው እጆቹን አንስቶ እግዚአብሔር ይነሳ ጠላቶቹ ይበተኑ ይባል። እግዚአብሔር ይነሳ ጠላቶች ይበተኑ። ተናገሩ ባካቸው። እግዚአብሔር ይነሳ ጠላቶች ይበተኑ። ተናገሩ እንደገና። እግዚአብሔር ይነሳ ጠላቶች ይበተኑ። ድገሙ እንደገና። እግዚአብሔር ይነሳ ጠላቶች ይበተኑ። የመጨረሻ እግዚአብሔር ይነሳ ጠላቶች ይበተኑ። አንድ ሰው አሜን 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 አሜን። ከባድ እሳት ከባድ እሳት ከባድ እሳት ከባድ እሳት። የተሰወረችው የእግዚአብሔር እጅ ትገለጣለች። የተሰወረችው የእግዚአብሔር እጅ ላንቺ ትገለጣለች። ላንተ ትገለጣለች። ለህይወት ትገለጣለች። ለመንገድ ትገለጣለች። ለጤና ትገለጣለች። ለህይወት ትገለጣለች። የእግዚአብሔር ቃል አሜን። ስለተከታተላችሁን እናመሰግናለን። የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤት ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል። እንዲሁም ሁል ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን። በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግሥት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነቢይ ደረሰ ላቀው ላይ ከሚሠራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነቢይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጭ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉት ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም አጥቢያ ቤተ ክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ
ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል። የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት። የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኙናል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። አኖይንቲንግ ቲቪ